ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ በዚህኛው ቪዲዮ ይዤላችሁ የመጣሁት ፕሮፐርቲ ኦፍ ማትሪክስ ኤንድ ዲተርሚናንት ለሱ ነው እና ሞር ኢምፖርታንት ፖይንት ስለሆኑ በደንብ ብትይዟቸው ጥሩ ነው። ኦልሞስት በቃ ብዙ ጥያቄ ሲመጣ እነዚህን የምትለያችሁ ወይም ተረድታችሁ የምትሰሩበት ነገር ስለሆነ በደንብ ብትይዙት እላለሁ። ኤ ፕላስ ቢ ኢዝ ኢኳል ቱ ቢ ፕላስ ኤ ማለት ማትሪክስ አዲሽን ኮሚቴቲቭ ነው ማለት ኤ ሲደመር ቢ እና ቢ ሲደመር ኤ ሁለቱ ሁልጊዜም እኩል ነው፣ ለውጥ የለውም። ነገር ግን ኤ ማይነስ ቢ እና ቢ ማይነስ ኤ እኩል አይደለም። ከኤ ላይ ቢን ብንቀንስ እና ከቢ ላይ ኤን ብንቀንስ ሁለቱ የሚመጣለን ሪዛልት የተለያየ ይሆን። ነገር ግን ኤ ላይ ቢን ብንደምር ቢ ላይ ደግሞ ኤን ብንደምር ተመሳሳይ ነው። ሁለተኛው የማትሪክስ ፕሮፐርቲ ፕሮዳክቱ ነው። ኤ ታይምስ ቢ ኢዝ ዲፈር ፍሮም ቢ ታይምስ ኤ ነው። ኤ እና ቢ ፕሮዳክቱ ከቢ ታይምስ ኤ ጋር በፍጹም አይገናኝም፣ ይለያያል። ከዛ ኤ ታይምስ ቢ ዘሆል ትራንስፖዝ ማለት ኤ እና ቢን ፕሮዳክቱን ትራንስፖዝ ብናደርገው ከማን ጋር እኩል ይሆናል? ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ነው የሚሆነው። ተገላቢጦች ሆኖ ማለት ነው። እዚጋ ኤ ታይምስ ቢ ዘሆል ትራንስፖዝ ከሆነ የኤ እና ቢ ፕሮዳክት ትራንስፖዝ ብናደርገው ከማን ጋር እኩል ይሆናል? ቢ ትራንስፖዝን ከኤ ትራንስፖዝ ጋር እናባዛው እኩል ይሆንልናል። እንደዚሁም ኤ ሲባዛ በቢ ሲባዛ በሲ ሶስት ማትሪክሶችን በዚህ ኦርደር ብናበዛቸው ኤን በቢ ያበዛሉ። ከዛ ቀጥዬ የኤቢን በዜድ በሲ ያበዛለሁ። ከዛ እሱን ትራንስፖዝ ባደርገው ከማን ጋር ነው እኩል የሚሆነው? ሲ ትራንስፖዝ ታይምስ ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ይሆናል ማለት ነው። ለዚህ ተገላቢጦሽ ይሆናል ይሄ። ሌላው ኤ ፕላስ ቢ ዘሆል ሲ ኢዝ ዲፈር ፍሮም ሲ ኢንቱ ኤ ፕላስ ቢ። በመልቲፕሊኬሽን ስታስቡት ይሄ ኤሲ ይሆናል ፕላስ ቢሲ ይሆናል ማለት ነው። ቢሲ ኢዝ ዲፈር ፍሮም ይሄኛው ግን ሲኤ ሲቢ ነው የሚሆነው። ስለዚህ ኤሲ እና ሲኤ ስለማይገናኙ እዚህም ጋር ቢሲ እና ሲቢ ስለማይገናኙ ይሄኛው ሁለቱ የተለያየ ኤክስፕሬሽን መሆኑን እንድትይዙ እላለሁ። ሌላው ዲተርሚናንት ላይ ነው። የሆነ ማትሪክስ ዲተርሚናንትን ስትፈልጉ የእሱ የዲተርሚናንቱ ውጤት ይኖራቸዋል። ከዛ ትራንስፖዝ ይኖራል የማትሪክሱ። ከዛ የትራንስፖዝ ማትሪክስ ዲተርሚናንቱን ብትፈልጉት እኩል ነው የሚሆነው። ማትሪክስ ኤ እና የማትሪክስ ኤ ትራንስፖዝ ሁለቱም ዲተርሚናንታቸውን ብትፈልጉ ተመሳሳይ ነው ማለት ይሄ ዲተርሚናንት ኦፍ ኤ ኢኳልስ ቱ ዲተርሚናንት ኦፍ ኤ ትራንስፖዝ ይሆናል። ሌላው ፕሮዳክት ላይ ለምሳሌ ፕሮዳክት ኤ ቢ እና ቢኢ ይለያያል ብለናል አይደለ? ነገር ግን በዲተርሚናንት ጊዜ የፕሮዳክቱ ተመሳሳይ ነው የሚሆነው ማለት ነው። ማለት ዲተርሚናንት ኦፍ ኤ ቢ ኢዝ ኢኳል ቱ ዲተርሚናንት ኦፍ ቢኤ ኢዝ ኢኳል ቱ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ነው። ስለዚህ ለውጥ የለውም ፕሮዳክት ዲተርሚናንቱን ከሆነ የምንፈልገው። ነገር ግን ራሱ ማትሪክሱን ሲሆን ግን ፕሮዳክቱ ተመሳሳይ ሆነ። የፕሮዳክቱ ዲተርሚናንታቸውን ከሆነ የምንፈልገው ግን ተመሳሳይ ነው የሚሆነው። ሌላው ኢንቨርስ ነው። ኢንቨርስ ኦፍ ማትሪክስ ይህ የሚባል ማትሪክስ አለ። ከዛ የሱ ኢንቨርስ ይኖረናል። ከዛ የኢንቨርሱ ዲተርሚናንት የሚባለው ማትሪክስ የኢንቨርሱ ዲተርሚናንት ከማን ጋር እኩል ይሆናል ማለት ነው? ከኤ ዋን ኦቨር ኤፍ ወይም ሬሲፕሮካል ነው የሚሆነው ማለት ነው። የማትሪክስ ኤ ዲተርሚናንቱ 10 ቢሆን የኤ ኢንቨርስ ወይም የኤ ኢንቨርስ ዲተርሚናንቱ ይሆናል 1 ኦቨር ኤ ይሆናል ማለት ነው። ሌላው አጆይንት ኦፍ ኤ ኢንቨርስ ይህን እንኳን ብዙ ትኩረት የምታደርጉበት ችግር የለውም። አጆይንት ኦፍ ኤ ኢንቨርስ ኢዝ ኢኳል ቱ አጆይንት ኦፍ ኤ ዘሆል ኢንቨርስ። ያ ማለት ኤ እና ኤ ኢንቨርስ የሚባሉ ማትሪክሶች አሉ። ኢንቨርስ የሆኑ ሁለት ማትሪክሶች አሉ። ለኤ ኢንቨርስ አጆይንት ብትፈልጉኝ ለዚህኛው ደግሞ ለአጆይንት ኦፍ ኤ የኤን አጆይንት ይፈልጋል። ከዛ የሱን ኢንቨርስ ብትፈልጉ እኩል ይሆናል። ከሁሉም በላይ ግን ሞር ደግሞ ትኩረት ታደርጉበት እና ኢንትራንስ ላይ በተደጋጋሚ እየወጣ ያለው እነዚህ ሁለቱን ብትይዟቸው እላለሁ። ይችኛዋ እንዴት እንደምትመጣ ፕሩፍ አደርግላችኋለሁ ማለት ነው። ይችኛዋን ኬ ታይምስ ኤ ይሄኛውንም አሳያችኋለሁ። ኬ ታይምስ ኤ በዲተርሚናንት ውስጥ ማትሪክስ ኤ ያለን ኬ ታይምስ ኤ ዲተርሚናንት ኦፍ ኬ ታይምስ ኤ ኢዝ ኢኳል ቱ ኬ ዘ ፓወር ኦፍ ኤን ታይምስ ዲተርሚናንት ኦፍ ኤ። ኤን ምንድነው? የኦርደር ኦፍ ማትሪክስ ነች። ይሄኛው ጋር አጆይንት ኦፍ ኤ የእሱን ዲተርሚናንት ብትፈልጉ ዲተርሚናንት ኦፍ ኤ ፓወር ኦፍ ኤን ማይነስ ዋን ይሆናል ማለት ነው። ስለዚህም እችም ኢንትራንስ ላይ ኢንሶልቭ ትችላለች። እችኛዋም ብዙ ጊዜ ትመጣለች ማለት ነው። እነዚህም ሁለቱም ሞር እንድትይዟቸው ማፈልግ ነው። ፕሩፍ እናደርጋቸው እነዚህ ሁለቱም በምሳሌ ፕሩፍ ስናደርገው የመጀመሪያዋን እስኪ አስረኛው ብያለች አለ ዲተርሚናንት ኦፍ ኬ ታይምስ ኤ ኢዝ ኢኳል ቱ ኬ ዘ ፓወር ኦፍ ኤን ታይምስ ዲተርሚናንት ኦፍ ኤ እንላለን። ምሳሌ እንውሰድ። ዲተርሚናንት ማትሪክስ ኤ 3 1 5 የሚል
ፕሮባቢሊቲ ማትሪክስ አለ። ከዛ ለዚህ ዲተርሚናንቱን እስኪ እንፈልገው። ዲተርሚናንቱን ስንፈልግ 2 ሲባዛ በ5 2 ሲባዛ በ5 ሲቀነስ እናደርጋለን 3 ሲባዛ በ1 እናደርጋለን 3 ሲባዛ በ1 10 ሲቀነስ 3 ይሆናል 7 ለማለት ዲተርሚናንት ኦፍ ኤ 7 አገኘ። ስለዚህ ዲተርሚናንት ኦፍ ኤን 7 አገኘ። ከዛ ኬ የምትባል እስኪ ራንደም ደስ ያለኝ ቁጥር ልተካ። ለምሳሌ ኤን በኬ ቦታ 4 ልተካው ስኬለር ቫልዩ ማለት ነው። 4 ሲባዛ በኤ ወይም 4 ኤ ስፈልግ ይህን ማትሪክሱን ይህንኛው ስላለች በአራት አበዛዋለሁ ማለት ነው። እያንዳንዱ ኢንተርቫል በአራት አበዛዋለሁ። ይህችኛዋ በአራት ሳበዛ 8 ትሆናለች። በአራት ሳበዛ 12 ትሆናለች። ይህች በአራት ሳበዛ 4 በአራት ሳበዛ 20 ትሆናለች ማለት ነው። ዲተርሚናንቱን ስፈልግ 8 ሲባዛ በ20 8 ሲባዛ በ20 ሲቀነስ አደርጋለሁ 12 ሲባዛ በ4 12 ሲባዛ በ4 8 ሲባዛ በ20 160 ይመጣል። ሲቀነስ 12 በ4 48 ይመጣል ማለት ነው። ስለዚህ የዚህ ዲተርሚናንቱ ኦፍ 4 ኤ ኢዝ ኢኳል ቱ ይሄንን ስንሰራ 4 ኤ ነው እንግዲህ ይሄንን ዲተርሚናንት ይሄ ዲተርሚናንት 4 ኤ ስለሆነ የዚህ ዲተርሚናንት ቫልዩ ኢዝ ኢኳል ቱ 160 ሲቀነስ 48 112 መጣ ማለት ነው። 112 ነገር ግን ፈተና ላይ እየመጣ ያለው ኢንትራንስ ላይ መስላችሁ ዲተርሚናንት ኦፍ ኤ ነው የምትሰጡት። ይሄ ማትሪክሱ የምን ይሁን ምን ይሆን አታውቁም። ምንም አይነት ማትሪክስ ኦርደሩን ብቻ ነው የምትሰጡት። ፕሮባቢሊቲ የሆነ ማትሪክስ ከዛ ዲተርሚናንት ቫልዩ 7 ይሆን ከዛ 4 ታይምስ ኤ ዲተርሚናንት ኦፍ 4 ኤ ስንት ነው የምትባሉት። ስለዚህ እንደዚህ 4 ኤን ፈልጋችሁ የዚህ ዲተርሚናንት ለመፈለግ ስለማትችሉ ዲተርሚናንት ኦፍ ኤ ብቻ ስለሆነ የሚታወቀው ይችን ፎርሙላ መያዝ ግዴታ ነው ማለት ነው። እና እስኪ እናየው በዚህኛው ኤ ታይምስ ኤ ይሄኛው ዲተርሚናንት ኦፍ 4 ኤ እንዳያችሁት 168 112 ማለት ነው። ስለዚህ በዚህ በፎርሙላው ሲቸክ ነው ኤ ቫልዩ ላይ 4 ተካቻለሁ። ኤ ታይምስ ኤ ኢኳልስ ቱ ፎር ዘ ፓወር ኦፍ ኤን ታይምስ ፎር ዘ ፓወር ኦፍ በኬ ቦታ 4 ስለተካ ፎር ዘ ፓወር ኦፍ ኤ ታይምስ ይሆናል። ኤንድ የኦርደሩ ቫልዩ ስትሆን ያ ማለት ፕሮባቢሊቲ ስለሆነ 2 ትሆናለች። ኦርደሩ የማትሪክሱ 2 ነው። ፎር ዘ ፓወር ኦፍ ይሆናል ታይምስ ዲተርሚናንት ኦፍ ኤ ይኸው ዲተርሚናንት ኦፍ ኤ ይሄን ትሰጣላችሁ እናንተ 7 ያስተካክለው የሆነ ቁጥር ስለምትሰጡት ይሄን ታደርጋላችሁ። የሚለው ፎር ስኩዌር 16 ይመጣል ሲባዛ በ7 7 ለ6 42 2 ጽፌ 4 አለኝ 7 በ1 7 4 ጋር 11 112 እዚህም ጋር 112 ስለዚህ ይሄኛው ፎርሙላ መያዝ አለባችሁ ማለት ነው። ሌላ 3x3 ማትሪክስ ሲሆን በዚሁ ኤግዛምፕል ስላችሁ አይዴንቲቲ ማትሪክስ ውሰዱ። 3x3 የሆነ ማትሪክስ ማለት ነው። ኦርደሩ 2 ሆነ። አሁን ይሄ አይዴንቲቲ ማትሪክስ አለ። ዲተርሚናንቱ እንደምታውቁት አይዴንቲቲ ማትሪክስ ምንድነው? ዲተርሚናንቱ ኦፍ ኤ 1 ሆነ። አለበለዚያ መስራት ትችላላችሁ። 1 ኢንቱ 6 ታይምስ 6 1 ታይምስ 1 1 ማይነስ 0 ታይምስ 0 ሌላው ይሄኛው ሁለቱ ኢንክሉድ 0 ስለሆኑ በርስ በርሳቸው ስለሚጠፉ ኦልሬዲ ዲተርሚናንት ኦፍ ኤ 1 ነው የሚሆነው። ከዛ 3 ታይምስ ኤ አይዴንቲቲ ማትሪክሱን ስላወቁ 3 አበዛሁት። ይሄኛውን ሮ በ3 ሳበዛው ይሄኛውን 3 0 0 ይሆናል። ይሄኛውንም ሮ በ3 አበዛለሁ 0 3 0 ይሆናል። ይሄኛውንም በ3 አበዛለሁ 0 0 3 ይሆናል ማለት ነው። አያችሁ በኦርደሩ ልክ ነው የምታበዙት። እዚህ ጋር የዘ ፓወር ኦፍ ኤን የተባላችሁ ያቺ እዚህ ጋር የምታባዙባት ቁጥር እዚህ ጋር ፕሮባቢሊቲ ከሆነ አንድ ጊዜ 2 ጊዜ ነው የምታበዙት። 3x3 ከሆነ ደግሞ 3 ጊዜ ታበዛለህ። 4x4 ቢሆን አሁን ይሄኛው አይዴንቲቲ ማትሪክስ እዚህ 0 ይኖራል። እዚህ 0 0 እዚህ ጋር መልሶ አንድ ስለምትሉ አራተኛ እዚህ ጋር አበዛለሁ ማለት ነው። ማለት እርስ በርሱ የሚባል አራተኛ እርስ በርሱ 4 ጊዜ አበዛለሁ በኦርደሩ ልክ ስለሚሆን ማለት የዘ ፓወር ኦፍ ኤን ይሆናል ማለት ነው። እዚህ ጋር አንድ ታበዙታላችሁ። በዚህ ያንን ቁጥር ሁለተኛ እዚህም ጋር ታበዙታላችሁ። 3 4 እያላችሁ በኦርደሩ ልክ ስለምታበዙት ኤ ታይምስ የዘ ፓወር ኦፍ ኤን ታይምስ ከዛ ዲተርሚናንት ኦፍ ኤ የመጀመሪያ ኦርዲናል ይሆናል ማለት ነው። ለዚህ ነው አሁን ዲተርሚናንቱ ከተሰጠኝ በ3 እያበዛው ዲተርሚናንቱን አውቀዋለሁ። ለዚህ ዲተርሚናንት ለዚህ ማትሪክሱን ስለማውቀው ለዚህ ዲተርሚናንቱን ብፈልግ ዲተርሚናንት ኦፍ 3 ኤ ወይም 3 ታይምስ ኤ ኢዝ ኢኳልስ ቱ 3 ኢንቱ አደርጋለሁ 3 ሲባዛ በ3 ሲቀነስ 0 ሲባዛ በ0 አደርጋለሁ 27 ይመጣል ማለት ነው። ነገር ግን አሁን የሆነ ማትሪክስ ይሄ የሚባል ዲተርሚናንቱ 1 ነው። ከዛ 3x3 ነው ተብዬ እነገራለሁ። ከዛ 3 ታይምስ ኤ የሱ ዲተርሚናንት ስንት ነው? በዚህኛው ፎርሙላ ነው ላውቅ የምችለው ማለት ነው። ሌላ 3×3 በሆነ ማለት ይሄው ፎርሙላችን አለ። ኬ ታይምስ ኤ ዲተርሚናንት የሱን ስፈልግ የዘ ፓወር ኦፍ ኤ ታይምስ ዲተርሚናንት ኦፍ ኤ ኬ ምንድነች? የምናባዛባት ማለት ነው። 3 ታይምስ ኤ ማለት ዲተርሚናንት ኦፍ 3 ኤ ማለት ነው። ዲተርሚናንት ኦፍ 3 ኤ ከዛ የምናባዛባት ስንት ነው? በሚል ኬስ 3 ነች አይደል? 3 ዘ ፓወር ኦፍ ኦርደሩ ስንት ነው? ለዚህ ማትሪክስ 3 ነው አይደል? 3 ዘ ፓወር 3 ታይምስ ዲተርሚናንት ኦፍ ኤ ያው እዚህ ጋር 1 ነው። ከዛ 27 እዚህም 27 እዚህም 27 ይባል ማለት ነው። ሌላ ማትሪክስም ቢሆን የፈለጋችሁትን እዚህም ጋር ቁጥር አድርጉ
እዚህ ጋር ለምሳሌ 9 ብታደርጉት 8 ብታደርጉት 6 ብታደርጉት የፈለጋችሁት ይሄንን አሁን እንስራ ውስጥ ይሄኛው ነው። እዚህኛው ላጥፋውና ዲተርሚናንት ኦፍ ኢ እንፈልግ ስለዚህኛው ዲተርሚናንት ኦፍ ኤ ስንፈልግ እዚህ ጋር ዋን አለችኝ። ዋን ታይምስ እንዳደርጋለሁ አንድ ሲባዛ በአንድ ስንት ነው? አንድ ሲቀነስ አንድ ሲባዛ በዘጠኝ 54 ማለት አሁን ሲቀነስ 54 ይሆናል ማለት ነው። እዚህ ኳሱ ኔጌቲቭ 50 ኔጌቲቭ 53 ነው። አሁን እነዚህ ዜሮ ስለሆኑ ኦልሬዲ ከዚህ ወደ መሄድ ያስፈልግም ማለት ነው። እና ዲተርሚናንት ስትሰሩ ደግሞ ብዙ ዜሮ ያለበትን ነው መምረጥ ያለባችሁ። ብዙ ዜሮ ሮ ያለውን ወይም ፖለመን ያለውን ይፈልጋል ማጥፋት ይሻላል። ምክንያቱም ይሄኛው ኢንትሪ አሁን እንደዚህ አጥፍቼ ሲባዛ በዚህ ስለማበዛው በዜሮ ስለማበዛው ሙሉ ዜሮ ስለሚመጣ አሁን ያለችኝ ቫልዩ ይችኛዋ ብቻ ነች እና ስለዚህ ይሄንን በዚህ ሳቀናንስ ዲተርሚናንት ኦፍ ኔጌቲቭ 53 ናት። ዲተርሚናንት ኦፍ 2a ይሆናል ስንት ነው ይባል 3 × 3 ማትሪክስ ስለሆነ ማትሪክስ ዲተርሚናንቱ ይሄ ተሰጠኝ። ከዛ ቫልዩን ፈልግ ይባል ምን እናደርገው ማለት ዲተርሚናንት ኦፍ a which is equals to the power of ኦርደሩ ስንት ነው? 3 ይሆናል ማለት ነው። ማባዛባት እዚህ ጋር ማባዛባት 2 ነች። ኦርደሩ 3 ነው። to the power of 3 ታይምስ ኔጌቲቭ 53 ይሆናል ማለት ነው። ስለዚህ equals to 8 ሲባዛ በኔጌቲቭ 53 is equals to 24 ይሆናል። ሁለት አለኝ ማይነስ 124 ባለሳሳት እንደዚህ ይመስለኛል። እና ይሄ ዲተርሚናንቱ ይሄ ይመጣል። ከዛ እስኪ ቱኤ ይሄን ስለማውቀው አሁን ይሄን በሁለት ላብዛው በሁለት ላብዛው ይሄኛው ቱኤ which is equals to 2 0 0 ይመጣል 16 2 12 ይመጣል። እዚህ 18 2 ይመጣል። አሁን ዲተርሚናንት ኦፍ ቱኤ መፈለግ ነው which is equals to ኦልሬዲ እነዚህኞቹ 0 0 ስላሉ ምንም ይቀልልኛል አሰራሬ። ስለዚህ ይችኛዋ ብቻ ያለችውን እንግዲህ በሷ አበዛለሁ 2 ኢንቱ 2 ሲባዛ በ2 4 ሲቀነስ 12 ሲባዛ በ8 12 ሲባዛ 18 216 ይመጣል። ይሄ 216 የሚመጣው ማለት 2 ኢንቱ 4 ማይነስ 16 ኢኳልስ ቱ 2 ሲባዛ 4 ሲቀነስ 216 ኔጌቲቭ 212 ይመጣል። ሲባዛ በ2 2 ሲባዛ ኔጌቲቭ 12 ኔጌቲቭ 424 ይሄ ይመጣል። ከዚህኛው ጋር ተለያየብን። እዚህ ጋር ስናበዛ ተሳስተናል ማለት ነው። ላይኛው ላይ ማለት ነው። እና 3 በ8 24 ሁለት አለኝ 5 በ8 40 ይሆናል። በሁለት ጋር 42 424 ሁለቱም ጋር ተመሳሳይ መጣ ማለት ነው። እዚህ ጋር ያው ስናባዛ ተሳስተን ተመሳሳይ እንደዚህ ይመጣል። ኦልሞስት ቀለል ያለ ሜተድ ነው። ይህችን ፎርሙላ ግዴታ መያዝ ያለባቸው በጣም ጠቃሚ ፎርሙላ ስለሆነች ብዙ ጊዜ ኢንትራንስ ላይ ብዙ ቦታ ላይ ትመጣለች። እና አጆይንት የምትለው ይችኛዋን ደግሞ ፕሩፍ ላድርግላችሁ። እንደምታውቁት ጆይንት የሚባል ነገር ያለው የት ነው? ኢንቨርስ ኦፍ ማትሪክስ ስንሰራ ነው አይደለም? ይሄ ኢንቨርስ ኢዝ ኢኳል ቱ adjoint ኤጅ ኦፍ ኤ ኦቨር ዲተርሚናንት ኦፍ ኤ። ኦልሬዲ ይሄን ፎርሙላ ታውቃላችሁ። ኢንቨርስ ኦፍ ማትሪክስ ሰብስቲቱት ሲፈለግ በኢንቨርስ ኢኳል ቱ adjoint ኦፍ ወይም አጁጌት ወይም አጆይንት ሁለቱም ሊጠራ ይችላል። adjugate of A
ኦቨር ዲተርሚናንት ኦፍ ኤ ነው። እስኪ ይሄኛውን ሶሪ ይሄንን በኤ ላብዛው ሲባዛ በኤ ይሄንንም ሲባዛ ላደርግና በኤ አብዛኋቸው ሁለቱንም ማለት ነው። ከዛ እንደምታውቁት ኤ ታይምስ ኤ ኢንቨርስ ምንድን ነው? ሁለት ኢንቨርስ ማትሪክሶች የተባሳቸው የሚባዙ ከሆነ ምንድን ነው የሚሰሩት? አይዴንቲቲ ማትሪክስ ነው አይደል? ስለዚህ which is አይዴንቲቲ ማትሪክስ ይሆናል ማለት ነው። which is equal to ኤ ታይምስ adjugate of ኤ or adjoint of ኤ ኦቨር ዲተርሚናንት ኦፍ ኤ ይሆናል ማለት ነው። እስቲ እዚህ ጋር ይችን እንደዚህ ክሪክሮስ እናደርጋል። ዲተርሚናንት ኦፍ ኤ ታይምስ አይዴንቲቲ ማትሪክስ ኢዝ ኢኳል ቱ ኤ ታይምስ አድጆይንት ወይም አድጁጌት ኦፍ ኤ ይሆናል ማለት ነው። አሁን ለዚህ ዲተርሚናንት የሚመስለው ማለት ነው። ለዚህ ዲተርሚናንት ይህንንም ዲተርሚናንት እናደርገዋለን። ዲተርሚናንት ኦፍ አሁን ዲተርሚናንት ኦፍ ኤ ታይምስ አይዴንቲቲ ማትሪክስ እቺ ዲተርሚናንት ኦፍ ኤ ታይምስ አይዴንቲቲ ማትሪክስ ቅድም እንዳያችሁት ስኬለር ነምበር ወይም ቁጥር ነች። ዲተርሚናንት ኦፍ ኤ እቺን ዲተርሚናንት ኦፍ ኤን ኤ ብንላት ኤ ታይምስ አይ ዲተርሚናንቱ ምንድን ነው የሚሆነው? ኬ ዘ ፓወር ኦፍ ኤን ታይምስ ዲተርሚናንት ኦፍ አይ የአይ ማትሪክስ ወይም የአይዴንቲቲ ማትሪክስ ኦርደሩ ሊለያይ ይችላል። ነገር ግን በኮፊሽንቱ ስናብዘው ምን ይሆናል ማለት ነው? ይችን ኬ ብንላት ኬ አይ ብትሆን የዘ ፓወር ኦፍ ኤን ታይምስ ዲተርሚናንት ኦፍ አይ ይሆን ነበር አይደል? ስለዚህ ይቺ ቁጥር እስከሆነ ድረስ ይቺን ኬ ማለት እንችላለን። በኬ ቦታ ለማለት ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ ኤን ማለት እንችላለን ማለት ነው አይደል? ሲባዛ ዲተርሚናንት ኦፍ አይዴንቲቲ ማትሪክስ አንድ ነው። ስለዚህ ሲባዛ በአንድ ተወዋለሁ which is equal to the determinant of a times adjoint of a እዚህ ጋር ዲተርሚናንት ስንፈልግ ዲተርሚናንት ኦፍ ኤ ፕሮዳክት አሁን ዲተርሚናንት ኦፍ ኤ ሲባዛ አድጆይንት ኦፍ ኤ ለማለት ፕሮዳክት ላይ ቅድም እንዳየነው ደግሞ ለማለት ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ አድጁጌት ኦፍ ኤ ይሆናል ማለት ነው። ምክንያቱም ፕሮዳክት ይሄ ኤ ይሄ ቢ ቢሆን ዲተርሚናንት ኦፍ ኤ ታይምስ ቢ ኢዝ ኢኳል ቱ ዲተርሚናንት ኦፍ ቢ ባልነው መሰረት ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ አድጆይንት ኦፍ ኤ ይሆናል። ስለዚህ ሲካፈል ዲተርሚናንት ኦፍ ኤ ይሆናል፣ ሲካፈል ዲተርሚናንት ኦፍ ኤ ይሆናል ማለት ነው። ከዛ ይሄኛው ይካፈል። ስለዚህ ማን ይቀረናል? እዚህ ጋር አድጆይንት ኦፍ ኤ ይቀረናል። ይሄ ማለት ዲተርሚናንት ኦፍ አድጆይንት ኦፍ ኤ ኢዝ ኢኳል ቱ አድጁጌት ኦፍ ኤ ኢዝ ኢኳል ቱ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ ኤን ኦቨር ዲተርሚናንት ኦፍ ኤ። ያው ዘጠኛ ክፍል በምታውቁት ፕሮፐርቲ መሰረት እቺ ዲተርሚናንት እቺም ዲተርሚናንት ኦፍ ኤ ናቸው። ስለዚህ እቺኛዋን ወደ ላይ ባውጣት ምን ትሆናለች ማለት ነው? which is ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ ኤን ማይነስ ዋን ትሆናለች ማለት ነው። ወደ ላይ ስትወጣ አለበለዚያ ሲባዛ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ዘ ፓወር ኦፍ ኤን ታይምስ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ ማይነስ ፕሮዳክቱን ሰፊ ስለሆነ የላይኞቹን መደመር ኤን ማይነስ ዋን ይሆናል ማለት ነው። ስለዚህ ይችኛዋ ፎርሙላ በዚህ መልኩ ፕሮቭ ትደረጋለች። ይችም ፈተና ላይ የምትች ነው ማለት ነው። ዲተርሚናንት ኦፍ ኤ ተጣላችሁ የሆነ ማትሪክስ አይ ቲንክ 5 ተብሎ ነው የተሰጠው ይመስለኛል። ዲተርሚናንት ኦፍ ኤ 5 ተብሎ ተሰጥቷል። ከዛ 3 × 3 ማትሪክስ ነው ተብሏል። ይሄ ከዛ አድጆይንት ኦፍ የማትሪክሱ አድጆይንት ዲተርሚናንት ስንት ነው የተባለው ማለት ነው። ስለዚህ አድጆይንት ኦፍ ዲተርሚናንት ኦፍ ኢዝ ኢኳልስ ቱ ዲተርሚናንት ኦፍ ኤ ስንት ነች? 5 ነች። ስለዚህ ኦርደሩ 3 ነው የሚለው። ስለዚህ 3 ሲቀነስ 1 2 ይሆናል። 5 ስኩዌር which is 25 ይሄ ነው የመጣው አንድ አመት ኢንትራንስ ላይ ማለት ነው። ይህንን በዚህ መልኩ እንድትረዱ ነው። ጠቃሚ እስከሆነ ድረስ እነዚህ ነገሮች ያዟቸው። ቀጣይ በሌላ ቪዲዮ እስከምንገናኝ በርቱ። ሰላም ሁኑ።